ዘመነ ሄኖክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አምላከ ምሕረት አምላከ ሰማይ ወምድር ቅዱስ እግዚአብሔር እግዚአ ሕያዋን ሙታን ቅዱስ ቅዱስ አብጽሐ ከነስከ ዛቲ ሰዓት ይሰባ ስምከ ለዓለመ ዓለም። ኪዳነ ምሕረት እመብርሃን እመሕይወት እመመለኮት በዘይት ኩሉ ዓለም ንሴብሐኪ። ክቡር መስቀለ እግዚእነ መድኅን እግዚእ ንሴብሐከ። ቅዱሳን መላእክት ጻድቃን ሰማዕታት ደናግል መነኮሳት ነቢያት ሐዋርያት በበክብርክሙ ይደልወክሙ ክብር ወስብሐት። በዛሬው መርሃ ግብር አንድ ወንድም አሁን የኢትዮጵያ ሕዝብ እየቆጠረበት ስላለው አቆጣጠር የሚገልጹትን ከተለያዩ ምስል ቅርጾች ጋር በንጽጽር እንመለከታለን። እየቆጠርንበት ያለው የዘመን አቆጣጠር ማለትም ባህረ ሐሳብ አስማተኞችና መተተኞች እንዲመቻቸው አድርገው የቀረጹት ስለመሆኑ ምን ያህል ያውቃሉ? ከጥንት ጀምሮ ጥበብ እየተባለ የሚጠራው የጥንቆላ ሥራ ራሱን የባህረ ሐሳብ የዘመን ስሌት ቀመር ውስጥ ደብቆ ብዙ ዘመናትን አሳልፏል። በጊዜው የነበሩት ጥበበኞች ወይም ጠንቋዮች የእነርሱ አስማት እንዳይከሽፍባቸው ሲሉ ከሰልስት ማለትም ከማክሰኞ ጀምሮ አንድ ብለው መቁጠር እንደጀመሩ የቤተ ክርስቲያን ሊቃውንት ያስረዳሉ። ታዲያ ይህ የሆነበት ምክንያት በዕለተ ማክሰኞ ጌታችን መድኃኒታችን ኢየሱስ ክርስቶስ እጽዋትን መፍጠሩን አስመልክቶ ሰር በጣሾች የአስማት ስራቸውን አቅላያቸው እንዳይስት በሚል ትክክለኛውን የነቢዩ የሄኖክን ዘመን አቆጣጠር ችላ ብለው የአቡሻህርን የዘመን አቆጣጠር አስፋፍተዋል። ስለዚህ ነው አሁን ላይ አንደኛው ቀን እሁድን ሰሉስ ማክሰኞ እያሉ ያሉት፣ ቀዳሚ ሰንበትን ደግሞ ሰኑይ ወይም ሰኞ የሚሉት። ቀዳሚው ቀን እሁድን ሰሉስ ብለው የእሁድን ክብር እጽዋት ለተፈጠሩበት የሰጡ መስሏቸው ነው። ነገር ግን ይህ ምስጢር በዘመነ ሄኖክ ቀናት እና በአቡሻር ቀናት መካከል ያለው የቀን መለያየት ምስጢር ሕዝብ ለመረዳት ከብዶታል ማለት ነው። ግን የቱጋ ነው ማለት ነው ይህ ነገር የተካሄደው? የቀኑ መለዋወጥ በቀዳሚ የመጀመሪያውን ቀን እሁድን ማክሰኞ ብለው የሰየሙ ዕለት ነው ማለት ነው። ይህን ሐሳበ ጨረቃ የሚባለው ፍልስፍና የሚነግረን እንግዲህ የአባቶቻችን ፍልስፍና ነው። እንፈላሰፍ እንቀጥል። እንግዲህ ይህ አቆጣጠር እዚህ ላይ እንደተከታተልነው ፍልስፍና እንጂ ቀኖና እንዳልሆነ እየነገሩ ነው። እውነታው ደግሞ ይህ ፍልስፍና ከመንፈስ ቅዱስ አይደለም። ምክንያቱም ከመጽሐፍ ቅዱስ ጋር ይጋጫል። ከመጽሐፈ ኩፋሌ፣ ከመጽሐፈ ሄኖክ፣ ከገድላቱ ከ81 አሃዱ መጽሐፍ ቅዱስ ጋር የሚጋጭ ስለሆነ ይህ ከመንፈስ ቅዱስ አይደለም ማለት ነው። እንግዲህ አበቅቴ ምንድነው? ሕጸጽ ምንድነው? እንደዚህ የሚሉትን ነገሮች ሞር ለማወቅ ከፈለጋችሁ ስለ ባህር ሐሳብ የሰራሁት አለ። እንግዲህ ኮከብ ቆጠራ ስንማር ባህር ሐሳብ ተትቶ አይሰራም። አፈረጡት መምህሩ። ኮከብ ቆጠራ ከባህር ሐሳቡ አይለይም፣ ያለ ባህር ሐሳብ አይሰራም አሉ። አንድነቱን ተናገሩት። እንግዲህ እስካሁን ዝም ብለን አይደለም የምንናገረው፣ በመንፈስ ቅዱስ መልእክት እና በመረጃና በማስረጃ ላይ ተመስርተን ነው። መጽሐፈ ሄኖክ ምዕራፍ 2 ከቁጥር 22 ላይ በረቅልም ኮከብ መቁጠርን አስተማረ ይለናል። ለዚሁ ኮከብኤልም ምልክት ማሳየትን አስተማረ። ጥሞኤልም ኮከብ መቁጠርን አስተማረ። አስራድኤልም የጨረቃን አካሄድ አስተማረ ይለናል። እንግዲህ ምልክት ማሳየትን ኮከብ መቁጠርን አስተማረ እያለ ከፍ ብሎ እንደውም እንደዚሁ ምዕራፍ 2 ቁጥር 21 ላይ አሚዛራ ጋኔን መሳብን ምታት ማሳየትን ስር መማስን ቅጠል መበጠትን
ሁሉ አስተማረ። አርማሮስም ጋኔን መሳብን አስተማረ ካለ በኋላ ነው በረቅኤልም ኮከብ መቁጠርን አስተማረ ያለውና ይሄ ኮከብ ቆጠራ ጋኔን የሚሳብበት እንደዚህ ሁሉ የጥንቆላ እንደሆነ የወደቁት መላእክት የተባሉት ደቂቀ ሴት ያስተማሩት እንደሆነ እነሱን ደግሞ አጋንንት አስተምሯቸው እነሱ ደግሞ ለሰው ልጆች ያስተማሩት ኃጢአት እንደሆነ መጽሐፈ ሄኖክ ምዕራፍ 2 እንግዲህ በግልጽ ያስቀምጥልናል። ይህ ኮከብ ቆጠራ ኃጢአት እንደሆነ እነዚህ መምህር ደግሞ ምን አሉ? እንደሰማነው ኮከብ ባህር ሐሳብ እና ኮከብ ቆጠራ አንድ ናቸው። እንግዲህ ያለ ኮከብ ቆጠራ ባህር ሐሳብ አይሰራም አሉ። ስለዚህ የቅዱስ ሄኖክ አቆጣጠር ደግሞ በፍጹም ከኮከብ ቆጠራ ጋር አይሄድም። ራሱን ችሎ የተቀመጠለት ወቅታት ዕለታት አሉ። ቅዱስ ሄኖክ አንዴ በሰማይ ራእይን አይቶ በመጽሐፍ ያስቀመጠው አለ። ከዛ በፊትም ለቅዱሳኖች እግዚአብሔር አምላክ የገለጠው አለ። እግዚአብሔር አምላክ ሰርቶ ወጥ ሆኖ የተቀመጠ ነው ማለት ነውና ይህ ኮከብ ቆጠራ ብለን እስካሁን ዞዲያክ ሳይንስ በሚል የተመለከትናቸው አሉ። እነዚህ ከዋክብትን በጣዖት መስሎ እነሱን ማምለክ በእነሱ መጠንቆል ድል መውሰድ። እንግዲህ በአራሳው ደግሞ ያለ ኮከብ ቆጠራ አይሰራም ብሎ መምህሩ ደግሞ ያው አፍርጠውታልና ይህንን ልብ ልንል ልናስተውል ይገባል። ምንድነው እየቆጠርንበት ያለው አቆጣጠር? እውነት ከእግዚአብሔር የተሰጠን ነው ወይስ ከአጋንንት የመጣ ነው ወይስ ከወደቁት የመጣ ነው የሚለውን ነገር ልናስተውልና ልብ ልንል ይገባናል። በተለይ መጋቢ ሐዲስና እንደዚህ የሚባሉት መጽሐፍት ቤት ገብተው የተማሩ ሰዎች የራሳቸውን ኮከብ ሲቆጥሩ ነው የሚያድሩት። የራሳቸውን ልጃቸውን ሲወልዱ የልጅ ስም ሲያወጡ ኮከብ ሲቆጥሩ ነው የሚያድሩት። አስልተው የትኛው ኮከብ ይሁን ብለው። ስለዚህ እኮ ነው ሁላችንም ጠፍተናል እያልን ያለነው። ወደ ቀናው ወደ ጥንታዊው ዘመን ሄኖክ እንመለስ ያስፈልገናል። ምክንያቱም ይህ ኮከብ ቆጠራ በቃ ያልገባበት የለም። ከሊቃውንቱ ጀምሮ አቆጣጠሩ ቀደም ብሎ ስለሳተ ይህም እንደ ትምህርት አካል ሆኖ ኮከቡ እየተቆጠረ በዚሁ በመናፍስቱ አሰራር ውስጥም ብዙ መምህራን ተውጠው የቀሩበት ተጠልፈው የቀሩበት በማወቅም ባለማወቅም ደግሞ በየዋህነት የዘመን ቀመር ትምህርት እየመሰላቸው እየተማሩት እዚሁ ኮከብ ቆጠራ ውስጥ ይገባሉ ማለት ነው። እስኪ አምስተኛ ኮከብ ብሎ ስላስቀመጠው የኮከብ ቆጠራ ምስል ቅርጽ እንመልከት። አምስተኛው ኮከብ አሰድ እሳት። ኮከቡ በነሐሴ በ5 ቀን በምስራቅ በኩል ይወጣል። ክፍሉ ቤተ መንግስት ነው። ያየውን ሁሉ ይመኛል። በዝሙት ባዕድ ዘመድ አይለይም። በልቡ ለመናገር አይለይም። በልቡ ያስባል፣ ለመናገር አይደፍርም። አይናፋር ነው። እናገራለሁ ብሎ ያሰበውን ያጠፈዋል። አይነ ጥላ ይገረግረዋል። የሰው ልሳን እንደ ውሻ ይነክሰዋል። ሰውነቱን ሁሉ ያመዋል። በቀይ በግ ብራና ልሳነ ሰብ ይሰር። ወይ ጉድ! በቀይ በግ ብራና ልሳነ ሰብ ይሰር ይላል። እንግዲህ ይሄ ልሳነ ሰብ የሚባለው ድግምት ነው፣ የተደገመበት ነው፣ የተደገመበት ክታብ ነውና ይሄ ልሳነ ምን የሚባል ነገሮች እንግዲህ ከዚህ ጋር የተያዙ ነገሮች አሉ። ብዙ ጊዜ በድግምት የሚሰሩ ነገሮች እንዳሉ እናስተውል ይገባል። ይህንን ነው እንግዲህ ጠንቋዮች ጥንቁልናቸው እንዳይታወቅ ኮከብ ቆጠራ ጥንቁላ አይደለም የሚሉን። ክረምት ውሃ ያስፈራዋል። ጠላቶቹ ብዙ ናቸው። ገጹ ብሩህ ነው። ሀብቱም ብዙ ነው። ወላድ ነው። ገንዘቡ ግና በሌባ ይጠፋል። ቁስል ያስፈራዋል። ስሙ ለአብ ሱስንዮስ ጨርጨቢ ይያዝ። ጋኔን በልቡ ገብቶ ደንገጡር ያደርገዋል። በቶሎ አስተጋብቶ ልቡን ያጠነክረዋል። በሕልሙ ሌሊት ያስደነግጠዋል። የጋኔን አብነት ጸሎተ ድንጋጼ ይያዝ። እዚህ ጋርም የተጠቀሱት ጨርጨቢ የጋኔን አብነት የተባሉት የጥንቆላ ከመናፍስት ጋር የተሳሰሩ መጽሐፍት ናቸው። ክታቡን ስሙን ራሱን ተመልከቱት። ጉድ እኮ ነው። ከመቼ ወዲህ ነው ደግሞ ጋኔን አብነት የሚሆነው? በእግዚአብሔር ስም የሚገሰጽ ርኩስ መንፈስ ነው እንጂ። ከመኳንንት ቤት አይሂድ አይቀናውም። በልቡ በወገቡ በራሱ ሴት ጋኔን ትገባለች። እግዚኦ መሐረነ። ታዲያ ይሄ ጥቆማ አይደለም? እሺ፣ ይሄ ቪዲዮ እንግዲህ ኮከብ ቆጠራ ኃጢአት ነው ወይም ደግሞ ጥንቆላ ነው ለምትሉ ሰዎች ነው። በጣም ያሳዝናል። ምክንያቱም ኢትዮጵያኖች የኢትዮጵያ ንጉስ ነበር ሲፊስ የሚባል ሰውዬ፣ ብቻ ልጁ አንድሮሜዳ ትባላለች፣ ፕሪንሰስ ናት፣ ንጉስ ነውና ግሪኮች እንዴት የኢትዮጵያ ንጉስ ይሄንን ነገር እንትኖች እንደጻፉ ከዋክብቶችን እንደቆጠሩ ላይክ ዲስከቨር እንዳደረጉ ከዛ በኋላ ፕላኔቶችን ሳይቀር እንግዲህ አስቡት። የዛን ጊዜ ቴሌስኮፕ የለ ምን የለ፣ በዛ ጊዜ በድሮ ጊዜ ማለት ነው ኢትዮጵያኖች የመጀመሪያ ህዝብ ነበሩ
to discover like ዓለም የማያውቀውን ነገር ለማወቅ ማለት ነው። ዛሬ ላይ የነሱ ልጆቻቸው አይ አባቶቻችን ዲስከቨር ያደረጉት ነገር ጥንቆላ ነው እያሉ ነውና በጣም ነው የሚያሳዝነው። ይህን ስም ኮከቤ ነው ብሎ የተቀበለ የፈቀደለት ሰው ደግሞ እንዴት ሆኖ ከአጋንንት ይድናል ታዲያ? በገዛ ፍቃዱ ተቀብሎታል። በገዛ ፍቃዱ የተቀበለውን ኮከቤን ያለውን እንዴት ከአጋንንት ይድናል? ምቀኛ ከሚስቱ ነገረ ሰሪ አጣለዋል። 3 ጊዜ ይፈታል። ታርቆ ወንድ ልጅ ይወልዳል። እድሜው 78 ዓመት ነው። በዘመነ ማቴዎስ በወርሃ ነሐሴ በዕለት ዓርብ የደብረ ታቦር የጸለየ እንደሆነ ግን 3 ዓመት ይጨምራል። አይነ ጥላ ያይልበታል። ተመልከቱ እንግዲህ ዘመን ጠቅሶ በዓል ጠቅሶ በዚህ ሰዓት የጸለየ እንደሆነ 3 ዓመት ይጨምርለታል ይላል። ተመልከቱ እንዴት ከባሕረ ሐሳቡ ጋር እንደተያያዘ አንድ እንደሆነ ግልጽ ሆኖ የምናይበት ሁኔታ ነው ማለት ነው። ኮከብ ቆጠራው በቀይ በግ በፈርሱ በደሙ ይታጠብ እግዚኦ መሐረነ። ያው እንግዲህ ኮከብ ቆጠራው ምን አይነት ጉድ እንዳለው እንግዲህ እየሰማን ያለ ነው። በዚህ በኩል ደግሞ እንዲህ ይሉናል። በፊት እንደጋግሜ ነግሬያቸዋለሁ። እኔ እንድቆጥርላችሁ ወይም ደግሞ እዚህ ላይ ያየው እኔ እንድነግራችሁ ምናምን ሳይሆን የነን የምሰራው እናንተ እንድታውቁትና ራሳችሁ ሳይንሱን እንድትረዱት። ምንድነው የነገር ፍልስፍናው? አሁን ጥንቁልና ነው ይባላል፣ የክህደት ነው፣ የሰይጣን ነው ምናምን ይባላል እና እሱን እናንተ ነው አይደለም በብላችሁ እንድትመራመሩ ስለምፈልግ ነው። ጥንቋይ ነህ አንተ ከሌ ምናምን እንደዚህ እንድትሉ ሳይሆን ራሳችሁ ነው አይደለም የሚለው እንድትመራመሩ። ቆይ አሁን በቃ ጥንቆላ አይደለም ብለን እንደ አሁን ጊዜ ወጣት እንመርምረው ብለን ከገባን በኋላ መንፈሱ ተዋርሶ ሲጨርስ ምን ለማለት ነው? በአጋንንት መሰቃየት ነው ትርፉና እንጠነቀቅ ይገባል። ጥንቆላ ይሁን አይሁን መርምሮ ጥንቆላ አይደለም ኃጢአት አይደለም እያሉ ያው ሰውን ግራ ለማጋባት መስመር ለማሳት የሚደረጉ ነገሮች አሉና ያን ግን እስኪ መርምረው ችግር የለውም ኃጢአት አይደለም ተብሎ ደግሞ በኋላ ላይ መንፈሱ ሲዋረስ ችግር ነው ማለት ነው። ከርቤ አሚራ ጨምሮ ቀይ ዶሮ አሰርቶ መረቁን ይጠጣ። እዚህ ጋር ደግሞ ተመልከቱ ከርቤን ያለ ዓላማው ሲጠቀሙት አጋንንት ሲጠሩበት በግብረ ሕማማት እንደተቀመጠው ከርቤ የሚፈቀደው በዓመት አንድ ጊዜ በቤተክርስቲያን በዕለተ ስቅለት ትንሣኤና ሕይወት ለሆነው አምላክ ለመድኃኔዓለም ለሞቱ ማዘከሪያ ነው። ከዚህ ውጪ በቤት ውስጥ መጠቀም የተከለከለ ነው ማለት ነው። ወይም ለቤተ እግዚአብሔር የሚሰጠውን ከርቤ ለአጋንንት መገበር ማለት ነው። በቤት ውስጥ ማጨስ አጋንንት መጥራት ማለት ነው። ስለዚህ ሕዝበ እግዚአብሔር ሆይ አጥብቀን ልንጸልይ አብዝተን ልንሰግድ በጸሎት እየጠየቅን መጻሕፍትን ልንመረምር ይገባል። ከጥንቆላና ከኮከብ ቆጠራ አቆጣጠር ተላቀን የተዋህዶ ወደ ሆነው አቆጣጠር ወደ ዘመነ ቅዱስ ሄኖክ እንመለስላለው። ስለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይምሃረነ ወይሳሃለነ በርትዕት ተዋሕዶ ሃይማኖት ያጽናነ ለይኩን። ዘኢትዮጵያ